የለቅሶ ቤት ንፍሮ እንዴት ይጣፍጣል ብለህ ታውቃለህ አይደል? አንድ ቀን እኮ ንፍሮ አንተ ቤት እስኪሰራ ነው ያኔ ምን ያህል መራራ እንደሆነ ይገባል። የአምቡላንስ ድምጽ መንገድ ላይ ስትሰማ በጣም ይረብሻል አይደል? አንድ ቀን ግን አምቡላንሱ ካንተ በር ላይ ተነስቶ ወደ ሆስፒታል ሲሄድ ግን ያን ጊዜ ምን ያክል የነፍስ ውጪና ነፍስ ግቢ ድምጽ እንደሆነ ትረዳለህ። አዝናለሁ አልቻልንም የሚለውን ድምጽ ዝም ብሎ አሁን ስትሰማው ተራቃል ነው አይደል? ግን የምትወደውን ሰው ድንገተኛ ክፍል እያከመ ያለ ዶክተር በሩን ከፍቶ ወጥቶ ላንተ ሲነግርህ ግን ትርጉሙ በጣም ሌላ ነው። አየህ አንዳንድ ጊዜ በህይወታችን በዚያ ቦታ ላይና በዚያ ጊዜ ውስጥ እስካልሆነን ድረስ የማንረዳቸው በጣም በርካታ ነገሮች አሉ። ለዛ ነው በምታየው ነገር ሁሉ አትፍረድ የሚባለው። ማህበራዊ ሚዲያ ላይ በምታየው ቪዲዮ ሁሉ ገብተህ ሐሳብ ለመስጠት አትቸኩል። አንዳንዴ ፊት ለፊት ከምናያቸው ነገሮች ጀርባ ብዙ ያልተረዳናቸው ስሜቶችና ብዙ ያላየናቸው ነገሮች አሉ። ይመቻችሁ። በጣም ወይኔ አቤል ብርሃኑ እኮ ቬሪፋይ መሆን ስለሚገባው እኮ ነው ታውቃለህ። ቬሪፋይ ይሆን በቃ ትክክለኛ ሐሳብ የሚያስተላልፍ ሰው እኮ ነው። አንዳንድ ሰው አይታችሁ አታውቁም? ኮሜንት ላይ ላይክ በምን ምክንያት በምን ኢንቴንሽን ተነስቶ ነው ይሄንን ኮሜንት የጻፈው ምናምን ብለህ ግርም የሚል አንዳንድ ሰው እኮ አለ። ለምንድን ነው ግን የሆነ ለመፍረድ የምንቸኩለው? ሁሉንም በእኛ ቦክስ ውስጥ ካለካን ካላስቀም እንደኛ ካልሆነ ሁሉም ነገር ለምን ትላላችሁ? አንዳንድ ሰዎች አንፍረድ